ስሙቴን ቪዲዮ በሆትነስ ተነስቶ መጮህ ለበጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያኑ መስጊድ ማድረግ አለብን አናቃጥልም ያላችሁት በራሳችሁ አንደበት መስጊዱት አላሁ አክበር እያላችሁ በአደባባይ ነው። ይሄ የሃይማኖት አፓርታይድ ነው። ጽንፍ የወጣ የሃይማኖት አፓርታይድ። ማይኩን የያዘው ግለሰብ አዲስ አበባ ተቀምጦ ግብረሰናይ ድርጅት አቋቁሞ እንዲመራ እያረጋችሁት። አህመድ ድንጀበልም ታቋለ፣ ሙጂባምንም ታቆታላችሁ፣ ኡስታዝ አቡበከርም ታቆታላችሁ። ይሄ ንግግር መስጊድ ውስጥ እናንተው መስጊድ ውስጥ የተደረገ ነው። በጣም ጥሩ። ሌላኛው በተቋማዊነት ነው እየተጠቃን ያለ ነው የሚል መረጃ መጣ። በነገራችን ላይ በእምነት ስም ጥቃት እየደረሰ ነው የሚል አንዳችም ነገር ቤተክርስቲያን አቅርባ አታውቅም። ጥቃት አልደረሰም የሚል በዚህ ጉዳይ ምንም አልተነካው ማንም ሌላ እምነት አልተነካም የሚል አድርስ አታውቅም። እኛም ብለን አናውቅም። መስጊዳችሁ ሲፈርስ እኛ ነበር የምንጮኸው አብረናችሁ። ከወለጋ የተፈላቀኑ ሙስሊሞችን የምንጮህላቸው ከእናንተ ይልቅ እኛ ነበርን። ሙስሊም በመሆናቸው አይደለም ሰው ስለሆኑ አሁን ሂዱ ምን ያህል ደብረ ብርሃን ታገኟቸዋላችሁ። ተፈናቅለው ነው ሄዱት። ከእናንተ በላይ ጮህንላቸው እኛ ነን። እምነት አላቸው፣ ሰው ናቸው፣ ኢትዮጵያዊ ናቸው፣ እምነትም አይኖራቸው ግን በጣም ብዙ ፐርሰንቱ ሙስሊም ነው አይደል? የወሎ ሙስሊም ላሳያችሁ። ተቋማዊነቱ አልከን የፖለቲካ ትርክትና የአስተዳደሩ የጸጥታ መዋቅር አልከን። እዚህ ጋር ቤተክርስቲያን የታለች? የፖለቲካ ትርክት ከሆነ ፖለቲካ ገዥነት ስልጣኑን ለማቆየት ሲል የሚተርከው ትርክት ነው። ስለዚህ ፖለቲካ ትርክቱን ለገዥነት ተጠቀመበት። ይሄ ቤተክርስቲያን አይመለከታት። አንድ ሁለተኛው የአስተዳደሩ የጸጥታ መዋቅር ቅድም የጠቀስከው ድጋፍ አልከው እንጂ ጉዳዩን የፈጸመው ይሄው ራሱ መሆኑን እየመሰከርክ ነው። እኛም እያወቅን ነው፣ እየነገርን ነው። የጸጥታ መዋቅር ከሆነ መጠየቅ ያለበት መንግስት ነው። ትላንትና ከክልሉ ፕሬዝዳንት ጋር ቁጭ ብላችሁ ተነጋግራችሁ የፌዴራል መዋቅሩም የእስልምና መዋቅሩም የክልሉም የእስልምና መዋቅር ተነጋግሮ በአስቸኳይ ይፈታል የተባባላችሁት ከፕሬዝዳንቱ ጋር ክልሉን ከሚመራው አካል ጋር ጥሩ። በዚህ መካከል ታዲያ ኦርቶዶክስ ምን አገባት? ምን አገባን? የኛ ስም የሚነሳው ምን አገባው? ምዕመኑ በሆነው ባልሆነው ባቦካችሁት ባልተቦካውም ነገር በሙሉ ቤተክርስቲያን የምትወቀሰው ምን አገባን? ምን ቤት ነን እኛ? ለጥፋት ሁሉ ምሳሌ የምታረጉን ነገ ለምታዘጋጁት የጥፋት እቅድ ሁሉ እኛን የምትጠሩን እኮ ሟቾቹን እያዘጋጃችሁን። ትላንትና አፋር ላይ ዛተውን ዛቻ ነግረናችኋል አይደል? ትላንትና የምትናገሩትን ከትላንት ወዲያ የምትናገሩትን እኮ እናውቀዋለን። ልቀቁት፣ መብታችሁ ነው ለእናንተ። አለመሞትም መብታችን መሆን እንድታውቁት እንፈልጋለን። ሀገር ህግ አላት የምትመራበት። እኔ አምላኬ ሲነካ ቤተክርስቲያኔ ሲነካ እንደሚያንገበገበኝ ሁሉ እናንተም ስትንገበገቡ መብታችሁ እንዲከበር እንጠይቅላችኋለን። እንደ ሰው እንደ ተቋም አይደለም፣ እንደ ሰው ልንገራችሁ። የባለቤትና የእንግዳ ትርክት አለን። አሁን በአክሱም ላይ የመጣውን መላው ኢትዮጵያ ላይ ነው የማሳያችሁ። አንዱን ሃይማኖተኛ የታሪኩ ባለቤት ሌላውን ደግሞ መጤ ያደርገዋል አለ። በጣም ጥሩ። እዚህ ጋር የጠቀስኩላችሁን ስም ዝርዝሮች የጅጅጋ ኦርቶዶክሳውያን ሲገደሉ መጤ ተብለው ነው አይደል? ያኔ ቆማቸዋል። የወሮ ጉድሩ ኦርቶዶክሳውያን ሲገደሉ መጤ ናቸው ተብለው ነው አይደል? ያኔ ቆማቸዋል። የጅማ ኦርቶዶክሳውያን ሲገደሉ ጅማ ገጠር አካባቢ በተለይ ሲገደሉ ኦርቶዶክሳውያን ናቸው አይደል? በክርስትናቸው መጤ ተብለው ነው የተገደሉት አይደል? ምን አረጋችሁ? የእስልምና ምክር ቤቱ ምን አረገ? ሲሳደዱ ምን አደረገ? የአርሲው የወለጋው የኑራየራ የአቦምሳ የመተሃራ ኦርቶዶክሳውያን በጅምላ ሲቀበሩ በጅምላ በሃይማኖታቸው ተለይተው እኮ ነው የተገደሉት አይደል? የእስልምና ምክር ቤቱን በዚህ ጉዳይ ላይ ቤተክርስቲያን ምን አድርጉ ብላችሁ ጠይቃችሁ ታውቃለች? አሁን አዙራችሁ ቤተ ክህነት ነው እየጠየቃችሁ ያላችሁት። በነገራችን ላይ ለኛ ለማይቆሙልን አባቶች ነው እኛ የምንጠይቅላችሁ፣ እኛ ጥብቅና የምንቆምላቸው። እናንተ ምን አረጋችሁ? አንተ
ይህን ጽሑፍ የጻፍከው ወንድማችን አህመድ ዲንጀበል ከጀዋር ጓደኛ ጋር በተለያዩ ቦታዎች ፎቶ ስትነሳ ሌላ ነገር ስታደርግ ከገዳይ ጋር ቆመ እንደተናገርክ እኮ ነግረን እናውቃለን። ከገዳይ ጋር መቆም እኮ ከገዳይ እኩል ያልተናነሰ ግድያውን የማስፈጸም እቅድ ባለቤት ነኝ ማለት ነው። ይህንን ላሳይ ከፈለክ ጀዋር መሐመድ በ2008 ዓ.ም በእኔ በተወለድኩበት አካባቢ አንገቱን ቀና የሚያደርግ ክርስቲያን ከተገኘ በሜንጫ አንገቱን ይባላል አለን። አብረው ነበር ካረ ምን አረክ? ተው ወንድሜ፣ በእስልምና ይሄ አይደለም ብለ የመከርክበት ቪዲዮ አለ፣ የነገርከን አለ መረጃ፣ ለህዝቡ መጽናኛ የሚሆን ቃል ተናገርክ። ቤተ ክርስቲያን ግን መልስ እንድትሰጥ ትፈልጋለህ። በጣም ጥሩ። አርሲ፣ ኑራየራ፣ ምስራቅ ሸዋ፣ ወለጋ፣ ሆሮ ጉድሩ፣ ጅማ አካባቢ፣ አሶሳ፣ ጅጅጋ ሁሉም ሰው የሞተው መጤ በሚል ስም ነው። መጤ አማኝ፣ መጤ እምነት በሚል ስም ነው። ዘርንና ሃይማኖትን ያደባለቀ የጭፍጨፋ ስርዓት ነው። ሐረር፣ ጅጅጋ መስመር፣ ድሬዳዋ መስመር የነበሩት ጭፍጨፋዎች ሃይማኖትንና ዘርን መሰረት ያደረጉ ነበሩ። የአደባባይ ምስክር እኮ መሆን ትችላለህ አንተ ራስህ። ያን ጊዜ መስጊድ ወጥተው መግለጫ ሰጣችሁ? ስለሚሞተው ህዝብ ስለመመናችሁ ምን ተናገራችሁ? መግለጫ ማውጣት የጀመራችሁት ገና 4 ዓመታችሁ። መገደል የጀመርነው እኛ ከዓመታት በላይ ነው። መገደል ነው አይደል? መገፋት አይደል? መገደል በገዛ ሀገራችን በኢትዮጵያዊነታችን መገደል የጀመርነው ዓመታት ተቆጥረውናል። ይሄን አትረሱትም። የኦርቶዶክሳውያን ሞት የቢንቢ ሞት ሆኖላችኋል። ሌላ ያነሳው ለስላሳ አፓርታይድ ብለህ ገለጽከው። ለስላሳ ግድያችንን እየነገርከን ነው። በጣም ጥሩ። ካሁን በኋላ የምናነበው ገልብጠን ነው። የቦታ ቁጥጥርና የይዞታ አፓርታይድ ብለህ ገለጽከው። ቦታ የምትቆጣጠረው ማን ነው? የሚቆጣጠረው ማን ነው? አፓርታይዱን የሚፈጽመው ማን ነው? እየሞተ ያለው ኦርቶዶክስ፣ ገዳዩ ሌላ እምነት፣ የሚከሰሰው የሟች ብሔርና እምነት። ተከሳሹ በአንተ ጽሑፍ ማለት አሁን የሞቱትን ሬሳዎች ነው የምትከሰው። ሬሳ መቀበሪያ ያጣን 40 ኪሎ ሜትር እየሄዱ ነው የሚቀብሩት ያልከው ቦታ ላይ አይደለም 40 ኪሎ ሜትር አፈር ቆፍሮ የሚቀበራቸው አቶ በየጫካው የሞቱ ኦርቶዶክሳውያን ይበልጣሉ። እኛ ልናወዳድር ሟችና በደል ልናወዳድር አይደለም የመጣን። ነገር ግን የበደር ትልቅ ትርክቱ ደግሞ እጅግ የከፋና ጸያፍ ስለሆነ አመጣንላችሁ። ያመጣነው ወደ ቤተ ክርስቲያን ስላመጣችሁት እንጂ በደላችሁን በራሳችሁ ብትጠይቁ የሚመለከተውን አካል ብትጠይቁ ምንም አይመለከተንም ማለት እንደ አንድ ኢትዮጵያዊ ጉዳያችን ነው። ነገር ግን በደሉ የሚመለከተው የበዳዩ ወገን አካል አይደለም። በዚህ ጉዳይ ፊት ለፊት ቆመን እንመልሳለን። የሬሳ አፓርታይድና የሟቾች መገፋት ይላል። በዚህ ጉዳይ የገለጸው ቀደም እንደነገርኳችሁ 40 ኪሎ ሜትር እንቀብራለን፣ ሬሳ ተገፋብን። ጅብና አንበሳ የሚበላው ተቆፍሮ መቀበሪያ ያጣ ኦርቶዶክሳዊ ያለ ገና የራሳችን ሀዘን አልጨረስንም። እዛ መተን መንግስት በመፈጸመ ጉዳይ ቤተ ክህነት ተጠይቁብናላችሁ።